ኤሜን 24/7ን የመናን ራቢያ ሰይድና ንጉሱ በቃሉ በምልክት ቋንቋው ደግሞ ፍቅር ተከበደ አብረናችሁን ዘልቃለን። ወደ አጫጭር ጉዳዮቻችን አለፍን። የትኛውም ጥያቄ ያለው አካል ለጥያቄው መልስ ለማግኘት ብቸኛ መፍትሄው ሁሉንም አሸናፊ የሚያደርገው መነጋገርና መወያየትን መሰረት ያደረገ የሰላም መንገድ መሆኑን የሰላም ሚኒስቴር አስታወቀ። የሰላም ሚኒስቴር በወቅታዊ ሁኔታ ላይ በሰጠው መግለጫ መንግስት ለገጠሙን ችግሮች ውይይትና ንግግርን ብቸኛ አማራጭ መንገድ መሆናቸውና ለዚህም ቁርጠኛ መሆኑን በተደጋጋሚ ማሳየቱን ገልጿል። ቀድሞ የኃይል አማራጭን ተጠቅመው ሲንቀሳቀሱ የነበሩ ኃይሎች ይህንን የሰላም አማራጭ በመምረጥ ወደ ሰላማዊ መንገድ ሲመጡ መንግስት ከግማሽ ርቀት በላይ በመሄድ በመቀበል ቁርጠኝነቱንም አሳይቷል ብለዋል። ይህ መንገድ በሀገራችን የሰላም የፍትሃዊና የጋራ ተጠቃሚነትን የሚያረጋግጥ ስርዓትን ለመገንባት የሚያስችል ብቸኛው አማራጭ መሆኑንም የመንግስት እምነት እንደሆነ ነው የገለጸው። በዚህ አጠቃላይ መነሻ በአማራ ክልል ቀድሞ የኃይል አማራጭን ተጠቅመው ሲንቀሳቀሱ የነበሩ አካላት የኃይል አማራጭ ለህዝባችን ሰላምና ለሀገራችን ብሔራዊ ጥቅም እንዲሁም ደህንነት ፋይዳ እንደሌለው በማመን ወደ ሰላማዊ መንገድ በመምጣት ድፍረት ያለው ውሳኔ አድርጓል ብሏል ሚኒስቴር መስሪያ ቤቱ በመግለጫው። ይህ የሰላም አማራጭ ሁላችንንም አሸናፊ ስለሚያደርግ ሚኒስቴር መስሪያ ቤቱ ለአማራ ብሔራዊ ክልላዊ መንግስትና ለአማራ ፋኖ ህዝባዊ ድርጅት አፋሕድ ለወሰዱት ቆራጥ እርምጃ ያለውን አድናቆት ገልጿል። በሌላ በኩል አሁንም ቢሆን የትኛውም ጥያቄ ያለው አካል ለጥያቄው መልስ ለማግኘት ብቸኛው መፍትሄው ሁሉንም አሸናፊ የሚያደርገውን መነጋገርና መወያየትን መሰረት ያደረገ የሰላም መንገድ መሆኑን በማመን ኋላ ቀር የሆነውን የኃይል አማራጭ በመጠቀም የሚንቀሳቀሱ አካላት ተመሳሳይ የሰላም መንገድን እንዲመርጡ ሚኒስቴር መስሪያ ቤቱ ጥሪ አቅርቧል። ተመልካቾቻችን የምዕራፍ 2 ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ በዝርዝር ወደ ምንመለከታቸው ጉዳዮች እናልፋለን። አብራችሁን ስለምታመሻውን እናመሰግናለን። አዲስ አበባ ከተማን ስማርት ሲቲ በማድረግ ነዋሪዎች ቀልጣፋ፣ ፈጣን እንዲሁም ከብልሹ አሰራርና እንግልት ነፃ የሆነ የመንግስት አገልግሎትን እንዲያገኙ ትኩረት ተሰጥቶ እየተሰራ መሆኑን ከንቲባ አዳነች አቤቤ ተናገሩ። ከንቲባ አዳነች የተቀናጀ የሲቪል ምዝገባና የነዋሪነት አገልግሎት የኤሌክትሮኒክ ስርዓት ስራ አስጀምረዋል። ሰብሰባ ባዩ ተከታትሎታል። በ1935 ዓመተ ምህረት ተመስርቶ ላለፉት 8 አስርት ዓመታት የአዲስ አበባ ከተማን እንደ ልደት፣ ሞት፣ ጋብቻና ፍቺ የመሳሰሉ ወሳኝ ኩነቶችን እየመዘገበ ዛሬ ደርሷል። የአዲስ አበባ ከተማ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲው በተለያዩ የለውጥ ምዕራፎች ያለፈና አገልግሎቱን እያሻሻለ እስከ ዛሬ የዘለቀ አንጋፋ ተቋም ቢሆንም ከፍተኛ የህዝብ ሮሮ ከሚሰማባቸውና ለብልሹ አሰራር ከተጋለጡ ተቋማት ተጠቃሽ ሆኖ ቆይቷል። የከተማ አስተዳደሩ ታዲያ ባለፉት 3 ዓመታት ስር ነቀል ሪፎርም ካደረገባቸው አገልግሎት ሰጪ ተቋማት ኤጀንሲው አንዱ ነው። ኤጀንሲው አሰራሩን ሙሉ በሙሉ የሚቀይረውን የተቀናጀ የሲቪል ምዝገባና የነዋሪነት አገልግሎት የኤሌክትሮኒክስ ስርዓት ወደ ስራ ባስገባበት ወቅት ከንቲባ አዳነች አቤቤ እንደተናገሩት አዲሱ ቴክኖሎጂ በሀገር ውስጥ አቅም የተገነባ መሆኑ በሀገር ውስጥ የተፈጠሩ ተቋማትን ጥንካሬ ማሳያ ነው። በውጭ አልሚዎችም በሀገር ውስጥ አልሚዎችም አውትሶርስ ለማድረግ ስንሞክር ወደ 500 ሚሊዮን ብር ነው የተጠየቅነው። ዛሬ በራስ አቅም በራሳችን በኤአይ የለማው በነፃ ነው። እንኳን ደስ ያላችሁ። በቅድሚያ እንኳን ደስ ያላችሁ። አሁን የምልበት ተቋሞቻችን የደረሱበት እድገት አገር ውስጥ ያፈራነው አቅም የቴክኖሎጂ መስሪያ ቤቶቻችን ያሳዩት ፈጣን ለውጥና ሀገር ውስጥ እንደዚህ አይነት አቅምን አፍርተን ዓለም አቀፍ ተወዳዳሪ ለመሆን የሚያበቃን ደረጃ ላይ መድረሳችን ከየትኛውም ከአንድ አገልግሎት በላይ እጅግ በጣም ደስ ስለሚያሰኝ ነው። አዲስ አበባ ከተማን ስማርት ከተማ በማድረግ ነዋሪው ቀልጣፋና ፈጣን እንዲሁም ከብልሹ አሰራርና እንግልት ነፃ የሆነ የመንግስት አገልግሎትን እንዲያገኝ ትኩረት ተሰጥቶ እየተሰራ መሆኑንም ነው ከንቲባ አዳነች የተናገሩት። የአዲስ አበባ ከተማ አስተዳደር የስማርት ሲቲ ወይም ደግሞ ስሉጥ ከተማን ለመተግበር የያዘችው ስትራቴጂ ትግበራ አካል የሆነው በዲጂታል ቴክኖሎጂ የተቋማት አገልግሎት አሰጣጥን በሚያዘምን የከተማችንን ነዋሪዎች ፈጣን፣ ቀልጣፋ፣ ፍትሃዊ የመንግስት አገልግሎትን እንዲያገኙ የማድረግና ግልጽነትና ተጠያቂነት የሰፈነበት ስርዓትን ለማጠናከር
በትልቅ ትኩረት እየሰራን ያለንበትን አዲስ የቴክኖሎጂ ስርዓት ዛሬ ይፋ አድርገናል። ይህም ተቋማትን በዘላቂነት ለመገንባት በዲጂታል ቴክኖሎጂ በመታገዝ ተገልጋዮች ለእንግልት እንዳይዳረጉ፣ ለብልሹ አሰራር እንዳይጋለጡ፣ ውጤታማና ፈጣን የመንግስት አገልግሎት እንዲያገኙ ልዩ ትኩረት ተደርጎ የተሰራ ስራ ውጤት ነው። ኤጀንሲው በከተማ አስተዳደሩ ሪፎርም ልዩ ትኩረት ከተሰጣቸው ተቋማት አንዱ ሆኖ ዛሬ ላይ በአርአያነት የሚጠቀስ መሆኑን የተናገሩት ከንቲባዋ አዲሱ ቴክኖሎጂ ኤጀንሲው ላለፉት 14 ዓመታት ሲጠቀምበት የነበረውን ስርዓት እንደሚቀይረውም አስታውቀዋል። ኤጀንሲው በአሁኑ ወቅት ደግሞ በከተማ አስተዳደሩ ሪፎርም ከልዩ ትኩረት ከተደረገባቸው ተቋማት ውስጥ አንዱ ሲሆን በፋና ወጊነት የሚጠቀስ ልምድም የሚቀሰምበት ቀዳሚ ተቋም ለመባል በቅቷል። ይህ አዲስ ሲስተም አዲስ አበባ ከተማ አገልግሎትን ለ14 ዓመታት ስትሰጥበት የቆየችውን ነባሩን የሲቪል ምዝገባና የነዋሪዎች አገልግሎት ሲስተም የሚተካ የተቀናጀ የኢአይዲ ሲስተም ነው። አልምቶ ለመተግበርም ከ3 ወራት ያልበለጠ ጊዜ የፈጀ ሲሆን እንዲሁም በራሳችን በሀገራችን አቅም በፈጠረ በኤአይ በኢትዮጵያ አርቲፊሻል ኢንተለጀንስ የለማ ሲስተም ነው። ላለፉት 14 ዓመታት ሲገለገልበት የነበረውን ሲስተም በመተካት የተቋሙን አገልግሎት ነዋሪው ባለበት ሆኖ እንዲያገኝ የሚያስችል የኦንላይን አገልግሎት መስጫ ስርዓትም ነው። ነዋሪው በቀላሉ መጠቀም የሚያስችለውን የሞባይል መተግበሪያ ያካተተና የፋይዳና የነዋሪነት መታወቂያ መረጃዎችን በአንድ ላይ አቀናይቶ የያዘ መሆኑ ደግሞ ልዩ ያደርገዋል። አዲሱ ቴክኖሎጂ የተገልጋዮችን እንግልት የሚቀንስ፣ የከተማ አስተዳደሩም ጥራት ያለውን የወሳኝ ኩነት መረጃዎችን በማግኘት ለፖሊሲ ግብዓትነት እንዲጠቀም የሚያስችል መሆኑንም ከንቲባ አዳነች አቤቤ ተናግረዋል። ከዚህ በኋላ ከተበታተነ ከፊል የማኑዋል አሰራር ስርዓት ውስጥ ወጥቶ ወደ ተሟላ የተቀናጀና ዘመናዊ የዲጂታል አገልግሎት ስርዓት የሚሸጋገር አዲስ አገልግሎት በመስጠት በኩል በተቋሙ አዲስ ምዕራፍ በር ከፋች ማለት ይቻላል። በከተማዋ ጤና ተቋማትና ፍርድ ቤቶች ላይ ስርዓትን በመዘርጋት የሚከሰቱ ኩነቶችን ሁሉ በየዕለቱ በመመዝገብ ወይም ደግሞ ሪል ታይም በመጠቀም የሲቪል ምዝገባ ሽፋን መረጃና የተሟላ ተደራሽነት የማድረግ አገልግሎትን አስቻይ ያደርገዋል። በዚህም የሲቪል ምዝገባ ስርዓት በሀገራችን አዲስ ምዕራፍ የሚከፍትና አዲስ አበባን ብቻ ሳይሆን ሌሎች የሀገራችን ክፍሎችም ትልቅ ብስራት እንዲሁም ደግሞ ሀገራችንንም ተወዳዳሪ ሊያደርግ የሚችል ነው። ከተማችን ከዚህ ተቋም የሚመነጨውን መረጃ በመውሰድ ትክክለኛነቱንም በቀላሉ በማረጋገጥ ትክክለኛ ፖሊሲ እቅድና ውሳኔ የሚሰጥበትን ስርዓት የሚገነባ አጋዥ አቅም የሚፈጥር ነው። ሌብነትና ብልሹ አሰራርንም ኦዲት በማድረግ በቀላሉ በላዩ ላይ መድረስ የሚያስችል ስርዓት ያለው በመሆኑ እጅግ በጣም ይቀንሳል ተብሎ ይጠበቃል። ለቴክኖሎጂው ስኬታማነት አስተዋጽኦ ያደረጉ አካላትን ያመሰገኑት ከንቲባ አዳነች ቴክኖሎጂው ከመጪው ሰኞ ጀምሮ በ50 ወረዳዎች ተግባራዊ እንደሚደረግና በአጭር ጊዜ ውስጥም በሁሉም ወረዳዎች ሙሉ በሙሉ ወደ ስራ እንደሚገባ አስታውቀዋል። ይህ በእንዲህ እንዳለም አዲስ አበባ ከተማ እንደ ሀገር የመጀመሪያ የሆነውን የተቀናጀ የሲቪል ምዝገባና የነዋሪነት አገልግሎት ስርዓት ተግባራዊ ማድረግ መጀመሯን የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት አስታወቀ። ሲስተሙ የተገልጋዩን እንግልት የሚያስቀር፣ ከሰው ንክኪ የጸዳና ትክክለኛ መረጃን ተደራሽ ማድረግ የሚያስችል መሆኑን ኢንስቲትዩቱ አስታውቋል። ዝርዝሩን ያዘጋጀው ታምሩ ደምሴ ነው። አብረን እንከታተል። ሰው ሰራሽ አስተውሎት ወይንም አርቲፊሻል ኢንተለጀንስ የሰውን ልጅ የማሰብ፣ የማገናዘብ፣ የማመዛዘን እንዲሁም ምክንያታዊ የመሆን አቅምን በረቀቀ ቀመር ማሽኖችን በማስተማር የተለያዩ ተግባራትን በፍጥነትና በጥራት ያከናውናል። ዛሬ ዓለማት የመፈጸም እንዲሁም የፈጠራ አቅማቸውን እያሳደጉበት እየዘመኑበትም ይገኛሉ። ሀገራችን የዘርፉን እምቅ አቅም በመገንዘብና ልዩ ትኩረት በመስጠት በርካታ ተግባራትን ማከናወን እየቻለች ትገኛለች። በዚህም የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ሀገራችንን ከዘርፉ ተጠቃሚ
ተጠቃሚ ለማድረግ የሚያስችሉ ተግባራትን እያከናወነ ይገኛል። በተለይም ከቅርብ ጊዜ ወዲህ የተለያዩ ዘርፎች ወደ ስራ በማስገባት ሁለንተናዊ ለውጥን እያስመዘገበችበት ይገኛል። ከተማችን አዲስ አበባም የተቀናጀ የሲቪል ምዝገባና የነዋሪነት አገልግሎት ስርዓት ስራ አስጀምራለች። በመድረኩ የኢትዮጵያ አርቲፊሻል ኢንተለጀንስ ዋና ዳይሬክተር ዶክተር ወርቁ ጋቼና በአፍሪካ ፈጣን የኢኮኖሚ እድገት እያስመዘገበች የምትገኘው ኢትዮጵያ በዘርፉ በአጭር ጊዜ ውስጥ ከፍተኛ ምርታ እያስመዘገበች መሆኑን ገልጸው የተቀናጀ የሲቪል ምዝገባና የነዋሪነት አገልግሎት ስርዓት ሰው ሰራሽ አስተውሎትን ሙሉ ለሙሉ ተግባራዊ ማድረግ የሚያስችል መሆኑን ተናግረዋል። በአፍሪካ ፈጣን ኢኮኖሚ እድገት እያስመዘገበች ካሉ ሀገራት አንዷ የሆነችው ሀገራችን በአርቲፊሻል ኢንተለጀንስ መስክ በአጭር ጊዜ ውስጥ ከፍተኛ ምርታ እያስመዘገበች ትገኛለች። ዛሬ ለምረቃ የበቃው የተቀናጀ የሲቪል ምዝገባና የነዋሪነት አገልግሎት የተገነባው ሲስተም ብቻ አይደለም። የተገነባው ብሔራዊ ሀብት ነው። የተገነባው እውቀት ነው። አርቲፊሻል ኢንተለጀንስ ቴክኖሎጂ ሙሉ በሙሉ ያካተተ ሲስተም ነው። ፕሮጀክቱን ቀርጾ ወደ ተግባር ለማስገባት ከማልማትም ባለፈ አመራሮችንና ባለሙያዎችን በማሰልጠን ብቁ እንዲሆኑ ማድረግ መቻሉንም ዋና ዳይሬክተሩ ተናግረዋል። ይህ ፕሮጀክት ማልማት ብቻ ሳይሆን ኃላፊዎችንና ሰራተኞችን አቅም ለመገንባት ተከታታይ ስልጠናዎች ተሰጥተዋል። ፕሮጀክቱ በውስጡ ብዙ ፍላጎቶችን ያካተተ በመሆኑ ብዙ ባጀትና ጊዜ የሚወስድ ቢሆንም በፕሮጀክት አመራር ብቃት ያላቸው ኃላፊዎችና ሰራተኞችን በመመደብ በአጠረ ጊዜና በቁጥብ ሀብት እንዲጠናቀቅ ተደርጓል። አዲስ አበባ ከተማ አስተዳደር ለነዋሪዎቹ በሰጠው ልዩ ትኩረት በአዲስ አበባ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ የሚሰጡ አገልግሎቶች ፈጣን ተደራሽ እንዲሆኑ ማስቻሉን ያነሱት የኤጀንሲው ዋና ዳይሬክተር አቶ ዮሴፍ ንጉሴ አዲስ የተጀመረው አሰራር የተገልጋዩን እንግልት የሚያስቀር ከሰው ንክኪ የጸዳና ትክክለኛ መረጃን ተደራሽ ማድረግ የሚያስችል መሆኑን ገልጸዋል። ቢሮ ድረስ መምጣትና ወረፋ መያዝ ሳይኖርባቸው ቤታቸው ሆነው ከተቋሙ የሚፈልጉትን አገልግሎት የሚያገኙበት ከሰው ንክኪ የጸዳ በቀላሉ ከተቋማት ጋር ማስተሳሰርና ትክክለኛውን መረጃ የመረጃ ምንጭ የሆነ ተቋም እንዲሆን የሚያስችል ተመሳስለው ከሚሰሩ ፎርጅድ ዶኩመንቶች በቀላሉ ስካን በማድረግ መለየት የሚቻል መሆኑ በሞባይል ላይ በቀላሉ ይዞ መንቀሳቀስ የሚያስችልና ፕሪንት አድርጎ ብቻ መያዝን ከሚያስገድድ አሰራር የወጣ መሆኑ ከተማችን ለጀመረችው የዘመነ ከተሜነት የሚኖረው ድርሻ የላቀ እንደሚሆን እናምናለን። በአይነቱ ለሀገራችን የመጀመሪያ የሆነው የተቀናጀ የሲቪል ምዝገባና የነዋሪነት አገልግሎት በኢሚግሬሽን፣ በጤና፣ በፍርድ ቤት፣ በብሔራዊ መታወቂያና በሌሎችም ተቋማት መካከል ቅንጅትንና መናበብን መፍጠር ያስቻለ ነው። አዲስ ሚዲያ ኔትወርክ ላይ ትገኛላችሁ ተመልካቾቻችን። ስርጭታችንን ለመከታተል ትችሉ ዘንድ ደግሞ በድረገጻችን www.amn.gov.et በፌስቡክ እና በዩቲዩብ ገጾቻችን ደግሞ አዲስ ሚዲያ ኔትወርክ ለቋንቋዎች ኤምኤን ፕላስ ላይ ልታገኙ ትችላላችሁ። ዘገባዎቻችን ይቀጥላሉ። በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት አፋሕድ መካከል የተፈረመው የሰላም ስምምነት ለአማራ ክልል ህዝብ የዘላቂ ሰላም ጥያቄዎች ምላሽ የሰጠና ሁሉንም አሸናፊ ያደረገ ነው ሲሉ የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን ተናገሩ። ከታሪካዊ ጠላቶችና ከሌሎችም ጋር በጥቅም ተሳስሮ በክልሉና በሀገር ላይ የውክልና ጦርነት ማድረግ ሀገርን መክዳት ነው ሲሉ በአማራ ፋኖ ህዝባዊ ድርጅት አፋሕድ ተወካይ ካፒቴን ማስረሻ ሰጤ ገልጸዋል። ተጨማሪውን አብረን እንከታተል። በአማራ ክልል ያለውን ግጭት ለመግታትና ወደ መደበኛ የሰላም እንቅስቃሴ ለመመለስ በተለያዩ ጊዜያት የቀረበውን የሰላም ጥሪ በመቀበል የአማራ ፋኖ ህዝባዊ ድርጅት አፋሕድ ከአማራ ክልል መንግስት ጋር ዘላቂ የሰላም ስምምነት አድርጓል። ስምምነቱን የአማራ ክልል ርዕሰ መስተዳድር አረጋ ከበደና የአማራ ፋኖ ህዝባዊ ድርጅት ተወካይ ካፒቴን ማስረሻ ሰጤ ናቸው የፈረሙት። የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን በስምምነቱ ወቅት እንዳብራሩት በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት አፋሕድ መካከል የተፈረመው የሰላም ስምምነት ለአማራ ህዝብ ታሪካዊ ሁነት በመሆኑ ለክልሉ ህዝብ የዘላቂ ሰላም ጥያቄዎች ምላሽ የሰጠና ሁሉንም አሸናፊ ያደረገ ነው ሲሉ ገልጸዋል። የዛሬው ቀን ለአማራ ክልል ህዝብና መንግስት
ታሪካዊ ቀን ነው ያደረግነው የሰላም ስምምነት አዲሱን ሁሉንም ኃይሎች አዋጭ እና ሁሉንም ኃይሎች አሸናፊ የሚያደርገውን የሰላም የአንድነት እና የእርቀ ሰላም መንገድን መርጠናል። በዚህ ዛሬ በመረጥነው የሰላም የአንድነት የእርቀ ሰላምና ሁሉም አካላት አሸናፊ የሚሆኑበት መንገድ የክልሉ ሕዝብ ከዚህ ሰላም ተጠቃሚ ይሆናል። ኢትዮጵያ የባህር በር ለማግኘትና የሀገርን ልማት ተወዳዳሪ ብሎም ተመራጭ ለማድረግ እየሰራች ባለችበት በዚህ ሰዓት ከታሪካዊ ጠላቶችና ከሌሎችም ጋር ዘላቂ ባልሆነ ጥቅም ተሳስሮ በክልሉና በሀገር ላይ የሶስተኛ ወገን ጦርነት ማድረግ ሀገርን መክዳት ነው ሲሉ የአማራ ፋኖ ህዝባዊ ድርጅት አፋር ተወካይ ካፒቴን ማስረሻ ሰጤ በአጽንኦት ይናገራሉ። የባዕዳንን አጀንዳ ተሸክመው የሚንቀሳቀሱ አካላትም ወደ ትክክለኛው መስመር እንዲመጡ ጠይቀዋል። በተለይ የአማራን ህዝብ ጥያቄ ዳይቨርት አድርጎ የወያኔና የሻዕቢያ ተላላኪ መሆን ባንዳነት ነው፣ ሀገር ማፍረስ ነው። እንግዲህ የአማራ ህዝብ አማራ ክልል ላይ ብቻ እዚያ ክልሉ ላይ ያለ ብቻ አይደለም፣ አጠቃላይ በኢትዮጵያ ውስጥ ያለ ነው። አዲስ አበባና ሌሎች የኢትዮጵያ አካባቢዎች የሚኖር ህዝብ ነው፣ ከሌላው ብሔር ብሔረሰብ ጋር መኖር የሚፈልግ እንጂ አማራ ለብቻው ተገንጥሎ እና እንዲህ ጽንፍ የረገጠ ፍላጎት የለውም፣ ጥያቄም የለውም። በዚያ ልክ በተሳተ መንገድና በጥቅም ራሳቸውን አታለው ከሻዕቢያ ጋር እና ከግብጽ ጋር ቀጠናውን አጠቃላይ የሆርን ኦፍ አፍሪካን በተለይ ቀይ ባህር አካባቢ ላይ ያሉ ሁኔታዎችና ፍላጎቶችን ወደዚህ ወደ ኢትዮጵያ ውስጥ አምጥቶ የውክልና ጦርነት ሀገራችን ላይ እና ክልላችን ላይ እንዲደረግ ማድረግ ታጋይነት ሳይሆን ባንዳነት ነው። ትክክልም አይደለም። ህዝብም ይህን አይደግፍም። የአማራ ፋኖ ህዝባዊ ድርጅት አፋሕድ የመረጃ ደህንነት መምሪያ ኃላፊና የኮር ስራ አስፈጻሚ አቶ መስፍን አባተ በበኩላቸው የሰላም ስምምነቱ የጠላቶችን አጀንዳ የሰበረ ታሪካዊ ሁነት መሆኑን በመጥቀስ ስምምነቱ በክልሉ ያሉ ኢኮኖሚያዊና ማህበራዊ ቀውሶችን በመቅረፍ ተማሪዎችን ወደ ትምህርት፣ አርሶ አደሮችን ወደ እርሻ የሚመልስ ነው ብለዋል። የአማራ ክልል በዚህ በ3 ዓመት ጦርነት ውስጥ ብዙ ዳሜጅ ደርሶበታል። ለ2 ዓመት ትምህርት ተቋርጦ ነው ያለው። ለ2 ዓመት ትውልድ ጎትተናል። ይሄ እንደ ቀላል መታየት የለበትም። ትውልድ ገደላ ነው። ጥያቄ ለመመለስ ብለን ለ2 ዓመት ትምህርት ቤት ዘግተን መቆየት ማለት አማራ ክልል በጣም ጎርተነዋል። ሌላው የግብርና ባለሙያዎች ፍሪ ሆነው ባለመስራታቸው ገበሬውን ለዚህ ጦርነት ሲባል ማምረት ያለበትን በቂ ምርት እንዳያገኝ ኢኮኖሚካሊም ጎርተነዋል። እሱም ብቻ አይደለም፣ ፋኖ ከህዝብ ነው የሚያገኘው። ፋኖ በተንቀሳቀሰበት ኤሪያ በሙሉ ማህበረሰቡ የኢኮኖሚ ክራይሲስ ውስጥ ነው የሚገባው። ስለዚህ በሰላም ስምምነት ውስጥ መግባታችን አንደኛ የክልሉን የኢኮኖሚ የማህበራዊ ቀውሶችን እናስቀራለን ማለት ነው። ስምምነቱ ሲካሄድ የሰላም ስምምነት ሂደቱን ሲያስተባብሩና ሲያደራድሩ የቆዩት የአፍሪካ ህብረትና የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ አመራር አባላት ተገኝተዋል።
ተመልካቾቻችን አዲስ ሚዲያ ኔትወርክ ላይ ትገኛላችሁ። ኤምኤን 247 በቀጥታ ስርጭት በርካታ መረጃዎችን ወደ እናንተ እያደረሰ ይገኛል። አሁንም አብራችሁን አምሹ። የአድዋ ድል መታሰቢያ የኢትዮጵያውያን የትናንት አሸናፊነትና የነገን የማሸነፍ ቁርጠኝነት ማሳያ መሆኑን በአዲስ አበባ ጉብኝት ያደረጉ ፓን አፍሪካኒስቶች ተናገሩ። ኢትዮጵያውያን የማድረግን አቅም የተቸሩ የትናንት ወራሪን ድል የነሱና ዛሬ ልማትን የሚዘውሩ ነገም ካደጉ ሀገራት ተርታ ለመሰለፍ የሚተጉ ናቸው ሲሉ የጉብኝት ተሳታፊዎቹ ገልጸዋል። የጉብኝት ሂደቱን ተከታትሎ ሪፖርተራችን ተመስገን ይመር ተከታዩን ዘገባ አዘጋጅቷል፣ እንደሚከተለው ይቀርባል። ያኔ ቴክኖሎጂ ሳይዘመን ኢትዮጵያውያን አባቶች ከአራቱም ማዕዘናት ለመጠራራት ነጋሪትና እምቢልታን ተጠቀሙ። ኢትዮጵያውያን አባቶችም የሀገር ዳር ድንበር የዜጋንም ክብር ለዘላለም ለማስጠበቅ ወደ አድዋ ተመሙ። ይህ በኢትዮጵያ ገጽ የሚገለጥ ኢትዮጵያ ትናንትን የምትዘክርበት ስፍራ ነው፣ የአድዋ ድል መታሰቢያ። ይህ የኢትዮጵያ ለነጻነት ተጋድሎና ራስን የማስጠበቅ ክብር መነሻ ስፍራ ነው። ለኢትዮጵያ ከተሞች ደግሞ መለኪያ ተደርጎም ይወሰዳል። አድዋ 00 አድዋ የኢትዮጵያውያኑ ድል ብቻ አልነበረም። አድዋ በርካታ አፍሪካውያን ሀገራት ነፃ ይወጡ ዘንድ መንደርደሪያ ሀሳብም ነበር። ታዲያ የአድዋ ድል መታሰቢያን የጎበኙ የትናንት የአፍሪካ ህብረት መስራችና የፓን አፍሪካኒዝም አቀንቃይ ልጆችም እንዳሉ የአድዋ ድል መታሰቢያ የኢትዮጵያን አባቶች ተጋድሎ ከትናንት እስከ ዛሬ ሰንዶ የያዘ አፍሪካውያንንም ያልዘነጋና የኢትዮጵያ የአስተባባሪነት ሚና በውል የሚገለጥበት ስለመሆኑ ምስክርነት ለገሱ። The Museum of Adwa has been a wonderful experience. የአድዋ ሙዚየም ለኔም ሆነ ለአፍሪካውያን ትልቅ ትርጉም ያለው ነው። ይህ ስፍራ በታሪክ የተሞላ ስፍራ ነው። በጭንቅላታችን የተሳሉብን ለነጻነት መነሻ የሆኑ ኢትዮጵያውያን አርበኞችን የምንዘክርበት የአፍሪካውያን የኩራት ምንጭ የሆነ ሙዚየም ነው። እዚህ ስንሆን ነፍሳችን ነጻነት ይሰማታል። ይህ የሁሉ ነገር መጀመሪያ ነው፣ የነጻነት የስትንፋስ ጅማሩ። እዚህ ቦታ ሁሌ መምጣት ውስጤ ይሻል። We actually would like to come again and again. It has become the symbol. ይህ የነጻነት የይበገሬነትና የአሸናፊነት ምልክት ነው። የፓን አፍሪካኒዝም ጅማሮ የአፍሪካ የነጻነት ጭላንጭል ማሳያ ነው። እዚህ የአፍሪካ ህብረት አለ። በዚህ በኩል የአድዋ ድል መታሰቢያ የአፍሪካ አንድነት ምሰሶ አድዋ ነው። Pan-Africanism and African unity. Quite impressed. የአድዋ ድል መታሰቢያ ሙዚየም አስደምሞኛል። ኢትዮጵያና ኢትዮጵያውያን ቅኝ ግዛትን ለመፋለም ያላቸው ቁርጠኝነትና የአሸናፊነት ግርማ እዚህ ይነበባል፣ ይታያል፣ ይዳሰሳልም። ይህ ስፍራ ፓን አፍሪካኒስት ሀሳብ ላለው ሁሉ አስደማሚና መንፈስን አዳሽ ነው። huge inspiration. ኢትዮጵያ የፍትህና የእኩልነት ማሳያ የነጻነት አርማም ናት። አፍሪካውያኑን ትናንት በነጻነት ተጋድሎ ዛሬም በልማት ታስተሳስራለች። ይህ የፓን አፍሪካ አቀንቃኝና የአፍሪካ ህብረት መስራች ልጆች ምስክርነትም ነው። ኢትዮጵያ የአብሮነት ማሳያ ናት። አገራት ለነጻነታቸው እንዴት መታገል እንዳለባቸው ትምህርት የሰጠች አገር ናት። ወደ ኢትዮጵያ ስመጣ ራሴን ትናንትናና ዛሬ እንድመለከት ያደርገኛል። ኢትዮጵያውያን የማድረግ አቅም የተቸሩ ናቸው። ትናንት ወራሪን ድል የነሱ ዛሬ ልማትን የሚሰሩ ነገም ካደጉ ሀገራት ተርታ ለመሰለፍ የሚተጉ And we want to make sure that they never in their pursuit of the future. This is our task. ይህ የኛ ኃላፊነትና ግዴታ ነው። የጋራ ማንነትና ታሪካችንን ማወቅና መገንዘብ አለብን። አሁን ላይ በዚህ ዘርፍ ኢትዮጵያ በትጋት እየሰራች ነው። ቅድሚያ የሚሰጣቸውን ዘርፎች ለይታለች። የኢንዱስትሪ ትስስር፣ የፋብሪካዎች ግንባታና በቀጣይም የጋራ እድገት ማዕከል፣ የጋራ የትምህርት ተቋማትና መሰል ነገሮች ላይ ቅንጅቶችን ማላቅ አለብን። The Organization of African Unity. ኢትዮጵያ የአፍሪካ አንድነት ተቋማት ሁሉ መነሻና መመስረቻ ሀገር ናት። ይህን የመስራችነት ሚና በሌሎች ዘርፎችም እየደገመችው ነው። And the continuation. ታዲያ ከዚህ ትውልድ ምን ይጠበቃል? ሌላው ጥያቄ ነው። ሁሉም አፍሪካውያን ማስተላለፍ የምፈልገው መልእክት ቢኖር ታሪካችሁን በውሉ እወቁ። ለዛሬ ነጻነት በክብር ለተዋደቁ አባቶቻችሁ ክብርን ለግሱ። ለነገም በሁሉ መለኪያ የበለጸገች አህጉርን እውን ለማድረግ እጅ ለእጅ እንያያዝ። ሀገር ቀያሪም ሀሳብን ዘሪም እንሁን። ውስጣችንን እንመልከት። Make it from within
not from without. Now, it means we have to prepare our minds. አሁን ራሳችንን የምናዘጋጅበት ሰዓት ነው። እንደ አፍሪካ ያንን ጸጋ መለየት በዛ ላይ መስራት ይገባናል። ዕውቀት፣ የሰው ኃይልና የተፈጥሮ ጸጋን አቀናጅተን መስራት አለብን። አድዋ ብዙ ነገር እንዳለን ከተባበርን ሁሉንም ነገር ማሸነፍ እንደምንችል ምሳሌ ነው። አባቶቻችን እኮ ጫማ ሳይለብሱ በባዶ እግር በኋላ ቀር መሳሪያ ዘመናዊ ጦርን ረድተዋል። እኛ ስለምን ድህነትን ድል አንነሳም? That the African can change our circumstances. Such a huge infrastructure project. መሰረተ ልማትን መገንባትና መሰል ስራዎች ላይ በኢትዮጵያ ተጨባጭ ለውጦች አሉ። ይህን ማስፋት አፍሪካ ያላትን አቅም በዓለም አደባባይ መግለጥ ይጠበቅባታል። እዚህ ያለው ነገር ሁሉ ለሌሎች የአፍሪካ ሀገራት ትምህርትም ነው። I think it's a really important example. የዘንድሮ በዓል ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት የሚል ነው። ይህ ዓመት የኢትዮጵያ ህዝቦች በልዩነቶቻቸው ላይ በስፋት የሚመክሩበትና የሀገራዊ የምክክር መድረካችን ለሀገራዊ መግባባትና ለዲሞክራሲ ስርዓት ግንባታችን የራሱ የሆነ አስተዋጽኦ ስለሚኖረው አንዱ የመሪ ቃሉ አካል ሆኖ ተይዟል። ከመሸጋገሪያው ተመልሰናል። መሸጋገሪያው የብሔር ብሔረሰቦች በዓልን ነው አይደለ የሚያንደረድረን። ሀያኛው የብሔሮች ብሔረሰቦችና ህዝቦች ቀን በዓል በመጪው ሰኞ በሆሳና በድምቀት ይከበራል። ባልደረባችን አንዋር አህመድ ደግሞ ሆሳና ከተማ እየጠበቀን ነው። አዎ በቀጥታ መረጃዎችን ሊያደርሰን ነው የሚገኘው። አንዋር እንደምን አምሽታል? በተለይም ደግሞ የእንግዶች አቀባበል ምን ይመስላል? ከሰዓት በኋላ የሆሳና አጠቃላይ ብሔር ብሔረሰቦችን ቀን ለማክበር ያላት ድባብ ምን ይመስላል? መረጃዎችን አድርሰን። አመሰግናለሁ። እንግዲህ የ20ኛው የብሔሮች ብሔረሰቦችና ህዝቦች ቀን በማዕከላዊ ኢትዮጵያ ክልል መዲና በሆነችው በሆሳና ከተማ እንግዲህ በድምቀት ለማክበር ዝግጅቶች ተጠናቀዋል። የዝግጅት መጠናቀቅ ብቻ ሳይሆን በርካታ እንግዶችም በሆሳና ተገኝተዋል። እንግዲህ ምሽቱ ድባቡ በተለይ ደግሞ ከሰዓት በኋላ በሁሉም አካባቢዎች ያሉ ኢትዮጵያውያን ወንድም እህቶች ወደ አንድ መድረካቸው ዛሬ ታድመዋል ማለት ነው፣ ማምሻቸውን ጨምረው። አጠቃላይ እንግዲህ እዚህ አቀባበል ሲደረግ የከተማዋ ነዋሪዎች ቀድሞም ጨዋነታቸውን ቀድሞም እንግዳ ተቀባይነታቸውን በተግባር ያሳዩበት፣ ከዛ ባለፈ በተለይ ደግሞ ከጸጥታ አካላት ጋር ሲያደርጉት የነበረው ትብብር ከተማዋ በራሱ ነዋሪዎች በማስተባበር እንግዶችን ለመቀበል ስታደርገው የነበረው ዝግጅት እጅግ በጣም የሚደንቅ ነበረ። እንግዲህ ትላንት ነበር እኛ የደረስነው። ትላንት ከደረስን ጀምሮ ከመንገድ ላይ ጀምሮ ድንኳኖችን የሚጠጡ የሚበሉ፣ በተለይ እንግዶች ወደዚህ ከተማ ሲገቡ ድካም እንዳይሰማቸው በየቦታው ባህልን በተለይ ኢትዮጵያዊ ጨዋነትን ኢትዮጵያዊ የእንግዳ ተቀባይነት እሴትን በሚያጎለብት መልኩ ስነ ስርዓቶች ሲከናወኑ ነበረ። ዛሬም እንግዲህ ከማለዳው ጀምሮ የነበረው ስርዓት ይሄ ነበረ። በተለይ ሆሳና ከተማ በአሁኑ ሰዓት በከፍተኛ ሁኔታ በተለይ የመንገድ መሰረተ ልማት በከፍተኛ ሁኔታ እየተከናወነባት ያለች ከተማ ናት። በከፍተኛ ሁኔታም የኢኮኖሚ እንቅስቃሴ ያለባት
ያለባት ብትሆንም ለበርካታ ጊዜያት ለበርካታ ዓመታት በሚፈለገው ልክ በተለይ የመንገድ ፍላጎቷ ሳይሳካላት ቆይቷል። እንግዲህ ዘንድሮ እየተሰራው በተለይም ደግሞ በቅርብ ዓመታት እየተሰሩ ባሉና ከአዲስ አበባ ከተማ በተወሰዱ የኮሪደር ልማት ተሞክሮች በክልሎች በተስፋፋው በከተሞች ላይ በተስፋፋው መሰረትም እዚህ ሆሳዕና ከተማም የዚሁ እድል ተጠቃሚ ሆና ኮሪደር ልማት የአዳዲስ አስፋልት መንገዶች አዳዲስ የውስጥ ለውስጥ መንገዶች ጭምር እየተሰሩላት ነው። ይሄ ደግሞ በተለይ ዘንድሮ ላይ እጅግ ያማረች ሆና እንግዶቿን እንድትቀበል የራሱን አስተዋጽኦ አበርክቷል ማለት እንችላለን። በተለይ ከሰዓቱ መርሃ ግብር ነዋሪዎችንም ስናናግር ነበረ። እንዴት ነበር ዝግጅታችሁ? አጠቃላይ እንግዶቻችሁን ለመቀበል ምን ያህል ተዘጋጅታችኋል እያልናቸው ነበርና የአቀባበላቸውን ስንጠይቃቸው ይመልሱልኝ የነበረው መልስ በተለይ መንግስት ወይም ደግሞ ክልሉ ከተማዋ ላይ ኢንቨስት እያደረገ ያለውን የልማት እንቅስቃሴ ነበረ በተደጋጋሚ ሲገልጹልኝ የነበረው። ይህም ማለት በተለይ ህብረተሰቡ የሚያነሳቸው የልማት ጥያቄዎች እየተመለሱ መሆኑንና አንድ ሁለት አባቶች እንደውም ያሉን ከፈጣሪ በታች መንግስት እዚህ ከተማ ላይ መኖሩን በተግባር ለህዝብ መኖሩን አረጋግጧል፣ አሳይቶናል ሲሉም ገልጸዋልና አጠቃላይ የከተማዋ ልማት በተለይ የዘንድሮውን በዓል ደግሞ እጅግ ውብና ማራኪ እንዲሆን አድርጎታል። በተለይ የከተማዋ ነዋሪ ከሚያደርገው ባለፈ ደግሞ እዚህ የኢትዮጵያ ቀን በሚል የተሰየመው የህዳር 29 የብሔሮች ብሔረሰቦችና ህዝቦችን ቀን በተለይ ክልሉ የኢትዮጵያ ቀን በሚል ሰይሞታል። የኢትዮጵያ ቀን ማለትም ኢትዮጵያን ተሰባስበው ይበልጥ አንድነታቸውን ይበልጥ እሴታቸውን ይበልጥ ደግሞ ትብብራቸውን የሚያጠናክሩበት አንዱ የአንዱን ባህል የሚያውቁበት እርስ በርስ ደግሞ ትውውቅና ይበልጥ የሚያምር ትዕይንት የሚያሳዩበት ለዓለም ትልቅ የሆነ ፌስቲቫል ትልቅ የትውውቅ ትልቅ የአንድነት ትልቅ ደግሞ የወንድማማችነት መድረክም ስለመሆኑም ነው እየተገለጸ የሚገኘው። እንግዲህ እንግዶች ሲገቡ በጣም በሚያምር አለባበስ በአመጋገብ ጭምር የአመጋገብ ስርዓታቸው የት አካባቢ ላይ ምን አይነት ምግቦች አሉ፣ የት አካባቢ ላይ ምንድነው የአለባበስ ስነ ስርዓት፣ ባህላቸው፣ ጭፈራቸው፣ ውዝዋዜያቸው ምን ይመስላል የሚለውን ጭምር እየታየበት ያለ እንደነበረ ምሽት ላይ ያለው ድባብም ይሄን ይመስላል። እንግዲህ በምስሉም ላይ እንደምትመለከቱት እጅግ በጣም ያማረ የእንግዳ አቀባበል ስነ ስርዓት ድባብ ነው ያለው። አሁንም መርሃ ግብሮች እንደቀጠሉ ናቸው። እንግዲህ እስከ ምሽት 4 ሰዓት 5 ሰዓትም ድረስ አጠቃላይ የዚህ የእንግዳ አቀባበል ስነ ስርዓት ድባቡ ይኖራል። ነገ በተለያዩ መግቢያ በሮች ልዩ ልዩ ስነ ስርዓቶች ይኖራሉ። የበዓሉ ዕለትም እንዲሁ ኤኤምኤን ደግሞ በቀጥታ ስርጭት ወደ አድማጭ ተመልካቾቹ ወደ ተደራሽ የምንሆን መሆኑን ለመግለጽ እወዳለሁ። አጠቃላይ እንግዲህ የምሽቱ የዛሬ ውሎ ትዝብቴ ይህን ይመስላል። አመሰግናለሁኝ። እኛም እናመሰግናለን አንዋር ለመረጃ። ሸጋ ምሽት ይሁንልን። ከአዲስ ሚዲያ ኔትወርክ ዘገባዎቻችን እንደቀጠሉ ናቸው። በአዲስ አበባ ከተማ የኮሪደር ልማት ስራውን ተከትሎ በርካታ አማራጭ የመዝናኛ ስፍራዎች ተገንብተዋል። ከነዚህ መካከል የአራዳ ፓርክ አንዱ ነው። የአራዳ ፓርክና በውስጡ የያዛቸውን የመዝናኛ አማራጮች ሪፖርተራችን ራሄል አበበ እንደሚከተለው ታስቃኘናለች። አብረን እንከታተል። በአዲስ አበባ ከተማ በተለይ የኮሪደር ልማት ስራውን ተከትሎ መዲናዋን የቱሪስት መዳረሻ ሊያደርጉ የሚችሉ በርከት ያሉ የልማት ስራዎች ተከናውነዋል። ከነዚህ መካከል አማራጭ የመዝናኛ ስፍራዎች፣ ፓርኮች ተጠቃሾች ናቸው። ዛሬ የምንገኝበት የአራዳ ፓርክም የዚሁ አንድ አካል ነው። አራዳ ፓርክ ምን አይነት የተለየ ገጽታን ይዞ መጥቷል የሚለውን ቅኝት እናደርጋለን። አራዳ ፓርክ እንግዲህ በርከት ያሉ መሰረተ ልማቶችን የያዘ ነው። ከዚህ መካከል ይሄ የምትመለከቱት የመሮጫ ትራክ አንዱና ዋነኛው ነው። እንግዲህ ኢትዮጵያ ከምትታወቅባቸው የስፖርት ዘርፎች መካከል ሩጫ አንዱ ነው። በዚህ ዘርፍ ደግሞ ተተኪዎችን ለማፍራት እንደነዚህ አይነት ምቹ የሆነ የመሮጫ ትራኮች እንግዲህ ትልቅ ፋይዳ አላቸው። አራዳ ፓርክ እንግዲህ እንደምትመለከቱት በርከት ያሉ መሰረተ ልማቶችን የያዘ ለመዝናኛ ምቹ የሆነ ስፍራ ነው። አራዳ ፓርክ የመጣ ሰው እንግዲህ እዚህ መጥቶ ተዝናንቶ ብቻ የሚሄድበት እድል የፈጠረ አይደለም። ይልቁንም ከታሪክ፣ ከባህል፣ ከተፈጥሮ ጋር ጭምር ተዋህዶ ብዙ ነገር ተምሮ አውቀው የሚሄዱበትንም ስፍራ የፈጠረ መሆኑንም ተመልክተናል።
የአራዳን ፓርክ ታሪካዊ መገለጫዎች ስናነሳ እዚህ ጋር የምንመለከታቸው ሐውልቶች ሕያው ምስክር ናቸው። እንደምትመለከቱት አድዋ ልናስታውሰው በምንችልበት መንገድ እንግዲህ በዚህ መልክ ሐውልቶች ቆመዋል። ከፊት ለፊት አርበኛ አባቶች ነጋሪት የሚጎስሙ ስንቅ የያዙ ፈረሶችን ጨምሮ እንግዲህ እዛ ቦታ ያለን ድረስ እንዲሰማን በተለይ ሀገርን ለማጽናት ሀገርን ለማቆየት እንግዲህ አባቶች የከፈሉትን ዋጋም እንድንረዳ በሚያስችል መልኩ በዚህ አራዳ ፓርክ ውስጥ እንግዲህ እንደዚህ አይነት ታሪካዊ መገለጫዎችንም ይዞ ተመልክተናል። የአራዳ ፓርክ እንግዲህ ከመዝናኛነትም ባሻገር የኢትዮጵያን ታሪክ የሚያወሱ በኢትዮጵያ ታሪክ ውስጥ ሚና የነበራቸው በርከት ያሉ ቅርጻ ቅርጾችን የያዘ ነው። ከነዚህም መካከል እዚህ የምናያቸው ፈረሶች ተጠቃሾች ናቸው። እንግዲህ ፈረስን ስናነሳ በኢትዮጵያ ታሪክ ውስጥ ትልቅ ሚና እንደነበረው ይነገራል። በተለይ በአድዋ ጦርነት ከ45,000 በላይ ፈረሶች ዘምተዋል። እንግዲህ እነዚህ ቅርጻ ቅርጾችም በኢትዮጵያ ታሪክ ውስጥ ሚና የነበራቸውን ነገሮች በማስታወስ እንግዲህ ታሪክን ከዘመናዊነት ያጣመረ መሆኑንም መረዳት ችለናል። የአራዳ ፓርክ እንግዲህ የአዲስ አበባን ዘመናዊ የከተማ ልማት ቁልጭ አድርጎ የሚያሳይ ነው ማለት ይቻላል። እያንዳንዱ መሰረተ ልማቶች እርስ በርስ ግንኙነት ያላቸው ተያይዘው የተሰሩ ናቸው። እኔ አሁን የምገኝበት ስፍራ እንግዲህ አምፊ ቲያትር የሚመስል ከዚህ ከፍታ ስፍራ ላይ ሆኖ ወደ ታች ደግሞ የቅርጫት ኳስ የሚጫወቱ ስፖርተኞችን ማየት፣ ከዛም ባሻገር እዚህ መጥተው ደግሞ የተለያዩ በርከት ያሉ ሱቆች አሉ። ከነዚህ ሱቆች የሚፈልጓቸውን እቃዎች ገዝተው እንግዲህ ሰዎች ተዝናንተው የሚሄዱበትን እድል የፈጠረ መሆኑን መታዘብ ችለናል። የአራዳ ፓርክ ሌላኛው መገለጫው ተፈጥሯዊነትን የተላበሰ መሆኑ ነው። መሰረቱንም ስንመለከት የወንዝ ዳርቻውን ተከትሎ የተሰራ ፓርክ ነው። እዚህ ስፍራ ላይ በርከት ያሉ ሀገር በቀል እጽዋቶች፣ አረንጓዴ ስፍራዎች ያሉበት ስፍራ ነው። ከዛም ባሻገር ደግሞ በተለይ በኢትዮጵያ ተራሮች የሚገኙ ብርቅዬ የዱር እንስሳቶችም ጭምር እንግዲህ በምትመለከቱት መልኩ ቅርጽ ወተሉላቸው እዚህ ስፍራ ላይ ይገኛሉ። ይህ መሆኑ ደግሞ በተለይ ትውልዱ ኢትዮጵያ ያላት የዱር እንስሳቶች ምንድን ናቸው፣ የትኞቹ ናቸው የሚለውንም የሚረዳበት ከተፈጥሮ ጋር ያለውን ግንኙነት የሚያጠናክርበት የኢትዮጵያን ተራሮች ምን ይመስላሉ የሚለውንም ጭምር እንግዲህ በምናብ እዚህ የሚያውቅበትንም እድል የፈጠረ መሆኑን መረዳት ችለናል። የአራዳ ፓርክ እንግዲህ በርካታ ሁነቶችን በርካታ አዳዲስ ነገሮችን የተመለከትንበት ነው። ሰዓት ገድቦን ያልተመለከትናቸው ብዙ መሰረተ ልማቶችን የያዘ ነው።